8 ሰው ካለበት አንድ ቤተሰብ 7ቱ በአሳዛኝ ሁኔታ መሞታቸው ታውቋል። ከማርበርግ በሽታ ጋር በተያያዘ ደግሞ ሕይወታቸው ያለፉ ሰዎች አስከሬን ለቤተሰብ አይሰጥም መባሉን ሰምተናል። የደሞዝ ማሻሻያ በወቅቱ በሁሉም አካባቢዎች ለምን ተፈጻሚ መሆን እንዳልቻለ ማብራሪያ እንዲሰጥ መንግስት ጥያቄ እንደቀረበለት እንመለከታለን። አብራችሁን ቆዩ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ የአንድ ቤተሰብ አባላት የሆኑ 7 ሰዎች መሞታቸውን ተከትሎ ፖሊስ ምርመራ መጀመሩን አስታወቀ። ህዳር 6 ቀን 2018 ዓ.ም ከምሽቱ 1 ሰዓት ገደማ አቶ ኃይሌ አበራ የተባሉ ግለሰብ ከባለቤታቸውና ከ6 ልጆቻቸው ጋር እራት ከበሉ በኋላ መታመማቸውን የማዕከላዊ ኢትዮጵያ ክልል ፖሊስ የመገናኛ ብዙሃን ክፍል ኃላፊ ኮማንደር ታጁ ነጋሽ ገልጸዋል። ከዚሁ ክስተት ጋር በተያያዘ በመስቃን ወረዳ 10 ተጠርጣሪዎች በፖሊስ እንደተያዙ አስታውቀዋል። ከወረዳው አስተዳደርና ከወረዳው አቃቤ ሕግ ጋር በመተባበር የምርመራ ቡድን ተዋቅሯል ሲሉ ኮማንደር ታጁ ተናግረዋል። ህዳር 6 ምሽት ላይ እራት ከተመገቡ በኋላ መታመማቸውን ተከትሎ የተወሰኑት የቤተሰቡ አባላት ወደ ቡታጅራ ሆስፒታል ሲወሰዱ የተቀሩት ወደ አዲስ አበባ ሚኒሊክ ሆስፒታል መወሰዳቸውን ገልጸዋል። እራት እንደበሉ ወዲያው በጠና በመታመማቸው የአካባቢው ነዋሪዎች ተጋግዘው ወደ ሆስፒታል ወሰዷቸው ሲሉ ኮማንደር ታጁ ገልጸዋል። ሆኖም ግን ከ8 የቤተሰቡ አባላት መካከል የ7ቱ ሕይወት ማለፉን የታወቀው ሟቾቹ ልጆች እድሜያቸው ከ1 ዓመት እስከ 17 ዓመት እንደሆነና በ3 ተከታታይ ቀናት እንደሞቱም ፖሊስ ገልጿል። የህልፈታቸው ምክንያት መርዛማ ነገር መመገባቸው እንደሆነ እንደሚጠረጠርም አክለዋል። የልጆቹ አባት የሆኑት የ46 ዓመቱ አቶ ኃይሌ አበራ ህዳር 10 እንደሞቱ ተገልጿል። አባትየውና 6 ልጆቻቸው ሞተዋል። እናታቸው በህይወት ተርፋለች። በጽሁፍ መግባባት እንደምትችል አውቀናል ሲሉ ኮማንደር ታጁ አስረድተዋል። እናት ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በጽኑ ህሙማን ክፍል ይገኛሉ። እስካሁን ድረስ አስተማማኝ መረጃ ባይገኝም ለቤተሰብ አባላቱ ህልፈት ምክንያት የሆነው መመረዝ እንደሆነ ፖሊስ ጠቁመዋል። እናትየው በህይወት ከተረፈች የተሻለ መረጃ እናገኛለን ብለን እናምናለን ሲሉ ኮማንደር ታጁ ተናግረዋል። በአዲስ አበባ ሚኒሊክ ሆስፒታል የተደረገው ምርመራ ውጤት እየተጠበቀ ነው። ምንድነው የተመገቡት፣ በምን ምግብ ነው የተመረዙት የሚለውን በተመለከተ ሆስፒታሉ የምርመራውን ውጤት ለፖሊስ ያጋራ የሚታወቅ ይሆናል ሲሉ አክለዋል። ፖሊስ የቤተሰብ አባላቱን ህልፈት አሳዛኝ ሲል ገልጾታል። በሌላ በኩል ደግሞ በማርበርግ በሽታ ህይወታቸው ያለፉ ሰዎች አስከሬን ለቤተሰብ አይሰጥም ተብሏል። በሽታው በንክኪ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች አስከሬን ለቤተሰቦቻቸው እንደማይሰጥ ነው የተነገረው። ህይወታቸው ካለፈ በኋላ አስከሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስርዓታቸው ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችም በደንብ መጠበቅ እንዳለባቸው ተገልጿል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተባበር አለበትም ተብሏል። ከዚሁ ጋር በተያያዘ ቫይረሱ በወንድ የዘር ፈሳሽ ውስጥ ለ1 ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸው ነው የተባለው። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም ተብሏል። እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩ የተገለጸ ሲሆን ህመሙ በአየር የማይተላለፍ ነው ተብሏል። ህመሙ በንክኪ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለ ግንኙነት ከንክኪ የራቀ መሆን እንዳለበትም ተገልጿል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ በበለጠ ህይወት የሚነጥቅ መሆኑን የተገለጸው። እንደ ወረርሽኙ ክብደት የሞት ምጣኔው ከ24 እስከ 88 በመቶ እንደሚደርስም ታውቋል። እስካሁን ባለው ሂደት 33 ሰዎች ተመርምረው 6 ሰዎች ህመሙ የተገኘባቸው ሲሆን 6ቱ ህይወታቸው ሲያልፍ 3 ሰዎች ደግሞ በህይወት መኖራቸውን የተገለጸው። በሌላ በኩል ደግሞ የደሞዝ ማሻሻያው በወቅቱ በሁሉም አካባቢዎች ለምን ተፈጻሚ መሆን እንዳልቻለ ማብራሪያ እንዲሰጥ መንግስት ጥያቄ እንደቀረበለት ሰምተናል። የደሞዝ ማሻሻያው በወቅቱ በሁሉም አካባቢዎች ለምን ተፈጻሚ አልሆነም በሚል ጥያቄ የቀረበለት የሲቪል ሰርቪስ ኮሚሽን ነው። የሲቪል ሰርቪስ ኮሚሽን ይህንን ጥያቄ የተጠየቀው የ3 ወር የስራ ክንውን ሪፖርቱን ለህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የቋሚ ኮሚቴውን ጥያቄ በንባብ ያቀረቡት ወይዘሮ ጀማነሽ ወልደ ሚካኤል የደሞዝ ማሻሻያው መልካም መሆኑን ጠቅሰው ክፍያው እስከ ጥቅምት አጋማሽ እንዲከፈል ቢታዘዝም እስካሁን የደሞዝ ማሻሻያ ያልደረሳቸው አካባቢዎች እንዳሉ ተናግረዋል። ስራው እንዳይስተጓጎል በሁሉም ደረጃ ለምን በወቅቱ የደሞዝ ማሻሻያው ተፈጻሚ መሆን አልቻለም ሲሉም ጠይቀዋል። ለጥያቄዎቹ መልስ የሰጡት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ዶክተር ጌታቸው በደሞዝ ክፍያው ላይ ለተስተዋለው ችግር ክልሎችን ተጠያቂ አድርገዋል። ዶክተር ጌታቸው ሲመልሱ አስቀድሞ የፌዴራል መንግስት ደሞዝ ማሻሻያ ሊሰራ ሲል በቀድሞ መረጃ መሰረት የሰራ መሆኑን ተናግረው
የተባለው ማሻሻያው የተሰራው ክልሎች በሰጡን መረጃ መሰረት ነው ብለዋል። አንዳንድ ክልሎች ማሻሻያው ከተሰራ በኋላ ያንሰናል የሚል ቅሬታ በደብዳቤና በአካል ማቅረባቸውን ያስረዱት ምክትል ኮሚሽነሩ ከአንዳንድ የክልል ፕሬዝደንቶች ጋር በጉዳዩ ላይ ተነጋግረናል፣ ችግሩም የኛ ሳይሆን የነሱ መሆኑን ተማምነናል ሲሉ ተናግረዋል። ችግሩ በስፋት የተፈጠረው በቀድሞ ደቡብ ክልል ስር በነበሩ ክልሎች እንደነበረ አስታውሰው እኛ ማሻሻያውን የሰራነው ከሰኔ 2016 ዓ.ም በፊት በቅጥር ላይ ላሉ ሰራተኞች ነው ሲሉ ተናግረዋል። ከዚያ ወዲህ ለነበሩ ሰራተኞች ቅጥር ኮሚሽኑ እንደማይመለከተው ተናግሮ አሁን ያለባቸውንም ችግር በራሳቸው አቅም ይፍቱ ሲሉ ምክትል ኮሚሽነሩ ተናግረዋል። የሲቪል ሰርቪስ ኮሚሽን አክሎም ችግሩ ከኔ ሳይሆን ከክልሎቹ ስለሆነ ደሞዙ እንዲከፈላቸው ክትትል አደርጋለሁ ሲል አሳውቀዋል። ከዚሁ ጋር በተያያዘ ዝቅተኛ የሰራተኞች ደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሳውቀዋል። በተያዘው በጀት ዓመት ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ ተናግረዋል። ቦርዱ ከሌሎች ሀገራት ተሞክሮን በመውሰድ የሀገሪቱን የኢኮኖሚ ሁኔታ፣ የሰራተኞችን ገቢና ሌሎች መሰረታዊ ጉዳዮችን በማጥናት ዝቅተኛ የደሞዝ ወለልን የሚያጠና እንደሆነ የተናገሩት ኃላፊው ከመንግስት ከአሰሪዎችና ከኮንፌዴሬሽኑ የተውጣጡ አባላት እንዳሉበት ገልጸዋል። ኃላፊው አያይዘውም ለመንግስት ሰራተኞች የደሞዝ ማሻሻያ መደረጉን በማስታወስ ደሞዝ ያልተጨመረላቸውና የዝቅተኛ ተከፋይ የሆኑት በአንድ ገበያ እኩል ሊገበያዩ የማይችሉ በመሆኑ ዝቅተኛው የደሞዝ ወለል በተያዘው በጀት ዓመት ሊወሰን ይገባል ብለዋል። በኢንዱስትሪዎችና በግል የልማት ተቋማት ላይ የሚሰሩ ሰራተኞች አነስተኛ ደሞዝ የሚያገኙ በመሆኑ መንግስት ዝቅተኛ የደሞዝ ወለልን እንዲወስን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በተደጋጋሚ ጊዜ ጥሪ ሲያቀርብ መቆየቱ የሚታወስ ነው። በዚህም መሰረት የተቋቋመው ቦርዱ በሚያሳየው የጥናት ውጤት በበጀት ዓመቱ ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ ኃላፊው ጨምረው አመላክተዋል። የመንግስት የልማት ድርጅቶች እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻል ኢኮኖሚው በራሱ እንደሚያስገድድ ከዚህ በፊት ኢሰማኮ መጠየቁ ይታወሳል።